አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ እህቶቼ ሰላም እንዴት ናቸው? ደህና ናችሁ? እኔ ሰላም ነኝ። ባላችሁበት ሰላማችሁ ብዛት ይበል። ዛሬ ይዤላችሁ የመጣሁት በጣም ልብ የሚሰብር የሁላችንንም ልብ የሰበረ ነገር ነው ይዤላችሁ የመጣሁት። ላይክ፣ ሸር፣ ሰብስክራይብ በማድረግ ተከታተሉ። ይህን የምታዩትን ቪዲዮ እንግዲህ ላይክ እያረጋችሁ ሰብስክራይብ እያረጋችሁ አበረታቱኝ። እንግዲህ ያው ባህርተኞች ወንድሞቻችን እየመጡ እንደዚህ እየቀለጡ ነው። አላህ ሱብሓነሁ ወተዓላ እንግዲህ የሞቱትንም አላህ ጀነት ወፈቃቸው። ኢና ሊላሂ ወኢና ኢለይሂ ራጂዑን። በጣም ከባድ ነው። ምን እንደምላችሁ አላውቅም። የባህሩ ጉዳይ የሁላችንም ቤት ገብቶ እያንኳኳ እያስለቀሰ እያስከፋ ነው። ግን ምንም ማድረግ አንችልም። ሁላችንም ዱዓ ማድረግ ብቻ ነው የሚጠበቅብን። ምክንያቱም ይሄ የአንድ ቤት የሁለት ቤት ብቻ የሚገባበት ቤት አይደለም። የሁሉንም ሰው ህይወት ያበላሽ ባህር የሁሉንም ህይወት እየነጠቀ ነው እና ባካችሁ ባካችሁ አትምጡ፣ ባካችሁ ያአላህ ያረቢ ያገ እኔ እኮ ምንድን ነው ወዴት ነው የምንሄደው? ምን አይነት ወንጀል ነው የሰራነው? ወንጀላችን ምንድን ነው? የጀማ እንደዚህ እንድንሰቃይ ያደረገ ምንድን ነው? እስኪ ንገሩኝ። ምን አይነት ወንጀል ነው የሰራነው እኛ ኢትዮጵያዎች? በጣም በጣም የሚያስፈራ የሚያዘገንን ለማየት ራሱ የሚከብድ የሰው እንደዚህ ነን እኛ ሰዎች እንደዚህ ነን። ይከብዳል፣ ያማል በእውነት። እናት ወልዳ መና መሆን ከባድ ነው። ልጄ የት ነው እያለች ልጄ ነገ ዛሬ ይመጣል፣ ዛሬ ደወለ፣ ልጄ እኮ እንደዚህ ስልክ ይደውልልኝ ይሆናል እያለች እናት ስትሆኑና ወንድሞቻችሁ እህቶቻችሁ የጠፉባችሁ ትረዳላችሁ። በእውነት ልብ ነው የሚሰብረው፣ ልብ ይሰብራል። የሁላችንም ቤት የገባ ጉዳይ ነው ይሄ ጉዳይ። እባካችሁ ወንድሞቻችን አትንጡ። ቢኖራችሁም ባይኖራችሁም እዛ ሀገራችሁ ላይ ዳቦ እየበላችሁ ነው ከእናት ከአባቶቻችሁ ጋር። ሞት እኮ ይመጣል፣ ሁሉም እንሞታለን። ሁላችንም አጀላችን ሲደርስ እንሞታለን። ነገር ግን የአሳማ ስጋ የአሳማ እራት እዛ ሲሆኑ በጣም ያማል። እናት ልጇን ታትቀብር እንደወጣ ቀረት ተሴለባት በጣም ያማል። ያ ረቢ አላህ የተሻለ ነገር አንተ አምጣልን ያ ረብ። እንዴት እንደምናገር ራሱ ልቤን ነው ያመመኝ የተሰማኝ። እኔ የራሴ ወንድሞቼ መተውብኝ ብዙ ፈተና አይቻለሁ፣ ብዙ ስቃይ አይቻለሁ። እኔን ገድለው በሀሳብ እነሱ ደክመው ብዙ ስቃይ ብርዱን ጥሙን ራቡን አሳልፈው እናትና አባቴ ተጨንቀው ልጆቼ ከሞቱ እኔም እሞታለሁ እያለች እናቴ መኝታ ልታሳጣኝ፣ ወንድሞቼ እዚህ ዛሬ ደወለ ነገ አልደወለ እያልኩ 3 ወር ሙሉ ስጨናነቅ፣ እህል ልብላ አልበላኝ፣ ልተኛ አልተኛኝ፣ ስልክ በተደወለ ቁጥር ወንድሜ ደወለ እያልኩ ዝም ብዬ ማንኛቸውንም ስልክ አነሳ ነበር። አልሐምዱሊላህ ላላህ ምስጋና ይገባው። ወንድሞቼ ገቡልኝ፣ በዓይኔም አየኋቸው። ሲመጡ ሁሉን ነገር ረሳሁ፣ ሀሳቡንም ጭንቁንም ሁሉንም። ደስታ ተሰማኝ፣ በዓይኔ ስላየኋቸውም ደስ ነው ያለኝ። ነገር ግን በዛን ሰዓት የነበረው ሀሳብ ልነግራችሁ አልችልም። አልሐምዱሊላህ ላላህ ምስጋና ይገባው። እንዳየኋቸው እንደመጡ ተቀብዬ አብልቼ አጠጥቼ አስተናግጄ
ከዛም ደግሞ ወደ ገጠር እንደሄዱ ትንሽ እንደቆዩ ተይዘው ገቡ። አንድ አመት አንደኛው ወንድሜ ታሰረ። አንደኛው ወንድሜ ደግሞ 2 ወር ታሰረ። አንድ አመት ደግሞ እስር ቤት ሲታሰር የባስ ስቃይ በሉት። ተመልከቱ ባህር እንግዲህ ምን እንዳደረገ። ሁሉም ቤት ነው የገባው። አንድ አመት ሲታሰር እኔ ከውጭ ከሰው ጋር እየተነጋገርኩ ብር ምናምን እያስገባሁ እንዳይረበው እንዴት እንደሆነ ካርድ እየገዛው እየሸጠ እንዲበላ እያደረኩ ከዛም ሀገሩ ገባልኝ። ሀገሩ ሲገባ ደስ አለኝ። ከዛ ይሄኛው ደግሞ እንደዚሁ ተያዝኳል። ተያዝኩ ማለቱን አልሰማሁም። የዚህኛው እንደተያዘ ሰማሁ። ይሄኛው ስልክ ቁጥሩንም አላውቀውም፣ አያውቀኝ እንትን አንልም። የኔን ቁጥር አያውቅም፣ አልደወለልኝም። ብዙም እንትን አንልም። አክብሮን ያገኝ ነበር። 2 ወር ታስሮ ሀገሩ አፈር ለብሶ እንደመጣ አፈር ለብሶ ሀገራቸው በሰላም ገቡ። ከቤተሰብ ጋር ተደበለቁልኝ። አልሐምዱሊላህ ደስ አለኝ። በእውነት እላችኋለሁ ፈተናው ብዙ ነው። አሚሯችሁ በቃ ልታብዱ ነው የምትደርሱት ማለት ነው። ቀኑ ሌሊቱ፣ ሳምንቱ፣ ወራቱ እንዴት እንደሆነ በቃ በዛን ሰዓት ልነግራችሁ አልችልም። ቃል ያጥረኛል። ሀሳቡና ህመሙ ማለት ነው። እና እባካችሁ አትምጡ። ከተሻለ በላይ መምጣት ሞክሩ። ካልተሻለ ደግሞ ቁጭ ብላችሁ ሀገራችሁ ላይ ዝቅ ብላችሁ ስሩ። እዚህ ዝቅ ብለው እየሰሩ ገደል ለገደል ጀበል ለጀበል በግ ድንጋዩ ራሱ ማለት ነው። ድንጋዩ ምድሩ ራሱ አፈሩ ራሱ እሳት ነው። እሳት ማለት ነው። ያለምንም ሙከይፍ ያለምንም እንትን ኧረ ያማል። ኧረ ያማል። ደግሞ የአሁኑና የበፊት እኮ የአሁኑ ደግሞ የተለየ ነው። በፊት እኮ ድሮ እኮ ቢያንስ አንድ ከሄደ ከአንድ ቤት ሀላስ ያው ብርቅ ነው እሱ ገብቶ እንደዛ አድርጎ ይባላል። እንደዚህ እኮ እንዳለ እናት ቤት የሚገባ ይመስል ብር ሸምጥጠው እንደው ግብት ብሎ ታብአብ ፍስ አድርጎ ይዞ የሚመስል እንዳለ እኮ ነቀል ብሎ በአንድ ጀልባ ነቀል ብሎ ሲመጡ ያቺ ጀልባ ትሰምጣለች። ከዛ ላይ ይርሐማችሁ እናት ወልዳ መና። በፊት እኮ አንድ ከመጡ ቢያንስ እንደው ቢመጡ እንኳን 3 4 5 ሆነው ነው የሚመጡት በፊት እንደው። አሁን እኮ በቃ በዛው ኧረ በጣም ከባድ ነው። ምን እንደምል ራሱ ግራ ገባኝ። ነቅሎ ለአንደኛ መጠት ሲሉ ሴቱም ወንዱም ህፃኑም ትልቁም ትንሹም ሲመጡ ኢትዮጵያ ላይ የሚቀመስ የሚላስ ምንም ነገር የለም። በቃ ምንም ነገር የለም የሚል ነው የሚያስብለው። የአሳ ራስ መሆን በጣም ከባድ ነው። ማንነታቸው አይታወቅ። እናት ልጅ እዛ ትሰቃያለች። ልጅ ይመጣል፣ ልጅ አልሞተም፣ ልጅ አለ እርሜ ልክ እናት ማልቀስ ነው ስራዋ እስከምሞት ድረስ። እናትና አባት ያለቅሳሉ። የወለደ ነው የሚያውቀው። የወለደና ልጁን ያጣ በአካል ያልቀበረ ሰው ነው የሚያውቀው ስቃዩ ማለት ነው። ሌሎቻችን ያኔ አናቅም። እኛ ስደተኞች እንረዳለን። ስቃዩ ምን እንደሆነ ከባድ እንደሆነ ስደተኞች እናውቃለን። ሀገር ያሉት አያውቁም እንጂ ማለት ነው። በሰው ሀገርም ሆነ በሀገራችንም ላይ ተለፋን ከሰራን እናርጋለን፣ እንለወጣለን። ተተቀመጥን ቁጭ ብለን አላህ አላህ ታልን ደግሞ ቁጭ ብለን እንቀራለን። የሰው ገጃይ ሆነን እንቀራለን። ከሰራን ግን ዝቅ ብለን ከሰራን እዛም እዚህም ስራ ነው፣ እዛም ስራ ነው። ሳውዲ ስለተሆነ በ2 ቀን መጥተው በ3 ወር በወር መጥተው ምን አለኝ ሀገሬ አዞብኝ ነው እንጂ ይላሉ። ትንሽ ከርመው ደግሞ እንደዛው ሲያዙ ተነስተው ይመጣሉ። ይሄ ምንድን ነው? በአላህ ይሄ ጤንነት ነው ወይስ የህመም ነው ወይስ የምንድን ነው? ላይክ አድርጉ፣ ሰብስክራይብ አድርጉ። በቅንነት
ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ይሄ የሆነ በቃ ግራ የሚያጋባ ነው፣ በጣም ግራ የሚያጋባ ነው እና እዛው ሀገራችሁ ላይ ብትሆኑ ይሻላል ባይ ነኝ። ሼር አድርጉ፣ ላይክ አድርጉ። ሲቀጥል ደግሞ ሁሉም ነገር ቢቀርና ኢትዮጵያ ላይ በቃ ኢትዮጵያ ላይ አለ አይደል ዝቅ እያላችሁ እየተመካከራችሁ ብትሰሩ ጥሩ ነው። እኛ አገር ሳንገባ ስንቀር አንቺ እኮ አምሮብሽ ተመችቶሽ ነው ይሄን ያክል ዓመት ያልገባሽው። 15 ዓመት የሚቀመጡ 20 ዓመት የሚቀመጡ አሉ። መግባት ጠፍቷቸው አይደለም። አንዱን ስናደርገው አንዱ ይከፈታል፣ አንዱ ስናደርግ አንዱ እንትን እንዘጋለን፣ አንዱን ስናስተካክል አንደኛው ይቀራል። ለአባቴ ስንል ለእናቴ፣ ለእናቴ ስትል ለወንድሜ፣ ለወንድሜ ስትል ለእህቴ፣ ለእህቴ ስትል እኛ እኮ ህይወታችንን እኮ ለራሳችን እየመራን እየኖርን እኮ ቢሆን ኑሮ ጥሩ ነበር። ግን ለሰው እየኖርን ነው ያለን አብዛኞቹም ብዙ እህቶቼ ማለት ነው። አለሁል ያህል የየሁላችን ቤት እንደዚህ ነው ስቃዩ። ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱኝ። ኢንሻአላህ የተሻለ ነገር ይዤላችሁ እመጣለሁ ብዬ አስባለሁ። አዳዲስ ነገር ስለቅ እንዲደርሳችሁ አበረታቱ በቅንነት ውዶቼ። አላህ ስብሐነሁ ወተዓላ እኔንም እናንተንም ይጠብቀን፣ ሰላማችንን ብዝት ያርግላችሁ። አላህ ባላችሁበት ሰላም ያደርጋችሁ። አገራችንም አላሁ ስብሐነሁ ወተዓላ ሰላም ያምጣልን፣ ፍቅር ያምጣልን። ሰላም አለይኩም።